ግን የሚሰራው ቱጅ ላይ መሰለኝ ስሪጅ ላይ እኮ አሁን ስሪጅ ያደረኩት ግን ቢጫ ምናምን እየሆነ ነው። 4G ነው 5G እርግጠኛ ናችሁ? እንደዛ ነው። አሁን ደህና ነው። ስሪጅው ደህና ነው፣ ይሰራል። አሁን 3G 2G 5G አረ በደንብ ነገሩን ተው። አረ ነው ኮሜንት አታንብቢ። አሁን አንቺ እንደምታስቢው ተቃውሷል ማህበረሰብ። አይ እንትኑ ነው አሁን አሪፍ ነው። አሁን አሪፍ ነው። አሁን አሪፍ ነው። ታብታብ ያድርጉልሽ። ታብታብ እና ስክሪን ምንድነው የሚባለው? ያ ታብታብ አድርጉላት። በዚህ አጋጣሚ ያ በዚህ አጋጣሚ ከማንም ጋር እንዳልተነጋገርሽና በራስሽ እንትን እንደጠፋሽ ወደ ሌላ ነገር ሊወስዱ ሌላ ፖለቲካን ለመጠቀም የሚሞክሩ ሰዎች ስላሉ እሱን ነገር ምንም እንደሌለ ከመማር ጋር ምንም አይነት ጸብ እንደሌላቸው እዚህ ጋር እሷ ራሷ መናገር ትችላለች። ሁለተኛ ዮናስ ሙሉን ለሰራ ቪዲዮ እኔ ሳልናገር አላልፍም። ሁለታቸው የተነጋገሩበት ነገር የለም። ሰይፉ ላይ እኔ ነኝ ያቀረብኳት ሸሸገለመሌ ምናምን ነው። ለማንም ነጥብ ሰጪ የሚያደርገው የለም። ሰው ለሰው ለማያያዝ አትሞክሩ። በቃ ሊንዳችን ወሎ ቤት አማራ የምትለው ልጅ ብሎክ አድርጊልኝ። ስምሽን እንዳልጠራው ነኝ። የምር አዋርድሻለሁ። ስምሽን ጠርቼ አዋርድሻለሁ። ትመጣለች። ጥሯት መማርን ትምጣ። እኛ ሁለታቸው እህቶቻችን ናቸው። ታብታብ አድርጉላት። አይ እዚህ ጋር ምን አለ መሰላችሁ፣ እኔ በምን አምናለሁ? በንግግርና በመነጋገር ነው። ምንም እኮ የለም አሁን ማለት ነው። እኔ እግዚአብሔርን እንኳን አይደለም የሆነን ሰው አታክላደ እንደዚህ ማለት ነገሮች እንደውም ለመጀመሪያ ጊዜ የማይዋሸው ማለት ነው። ለመጀመሪያ ጊዜ አሁን እኔ እንደዚህ ስለ ሰው ራሱ አላወራም እንደዚህ ሊቭ ላይ ማለት ነው። ግን እያስገደዳችሁኝ ነው አሁን ያለው ነገር ማለት ነው። ምንም ነገር የለም ፐርሰናል ነገር በእኛ ህይወት ውስጥ በእኛ ላይፍ ውስጥ ምንም የተፈጠረ ነገር የለም። እንድናገር እየተገደድኩ ከሆነ ማለት ነው እኔ በራሴ በቃ ቢዚ ሆንኩባቸው ነገሮች ስላሉ ነው። ስለዚህ ምንም ከዚህ ወደዛ የሚወሰድ ነገር የለም በቃ። ስለዚህ እኔ እንጃ እንዴት ነው የሚወራው። እኔ በጣም ጆከር ምን ልበል በጣም ከባድ ነው። ምን እንደሆነ ታውቃለህ? ስለ ሰው ማብራት እንደዚህ ዲቴይልስ የሆነውን ነገር ስፔሻሊ ስለ እሷ ተነጋግረን ስለማላቅ ማለት ነው። ተነጋግረን የምናውቀው ነገር የለም። ግን ብዙ ላውራ ነው ይሻላል። አይ ማለት እኔ አሁን በግልጽ የሚፖስተው ምናምን ሌላው ሰው እንጂ ቪዲዮ የሚሰራ አንቺም እሷም የተነጋገራችሁበት የሚያገናኝ አንድ ላይ የሰራችሁ ስራ ሊኖራችሁ ይችላል። እዚህ ጋር ግን ለሌላ ነገር የሚጠቀሙ ሰዎች ሊያሯሩጡት ይችላሉ። ያ አይደለም ዋናው ነገር። ነገም ከአንድ አካባቢ የመጡ ሰዎች ናቸው። አንድ ማንነት ያላቸው ሰዎች ናቸው። አብረው መስራት የሚችሉ አብረው መንቀሳቀስ የሚችሉ ሰዎች ናቸው። ግን ሌሎቻችሁ ይሄ ማራገቡ ሆያ ሆይ ማስባለው ይሄ ግልጽ ነገር ነው። የሆነ እኔ ጋር ስለተጣላ አይደለም። ምንም ማውራት አያስፈልገውም። ይሄ ከሷ ጋር ችግር የለባትም፣ ከማንም ሰው ጋር ችግር የለባትም። በቃ ማን ነው? እሺ ዛራ መልስሻለሁ። እኔ ወድ ይሄ ሰውዬ እኮ ነው የጀመረው ኦፕን እንደዛ ይቻላል። እንትናት 8 ይቻላል ማሬ ውዴ ይቻላል። ጋሽ ኦፕን ሰላም ነህ አንተ? እኔ እኮ ኔትወርኩ ማለት እኔ እናንተ ተስማምተን ማናቅም ለረጅም ዓመታት እንደተቀጣቀጥን ነው። ግን ነገር ማላኮስ ደግሞ ጀመርክ። ሰላም ነህ ግን? አይ ነገር አላኮስ ካትበለኝ እኔ ያዩት ነው የተናገርኩት።
አይ እኔ የሰውን እይታ አልከለክልም፣ ግን ይመችሽ። ሁሉም በቲክታኩ ስለሆነ የሚያወራው አቅም ያለው ሜዳ ላይ ይምጣ። ለቦክስ ነው ለፈለጉት በሰላም በፍቅር በድብድብ በነገር ወደ ኋላ በቃ እኔ እናንተ እንጋጠማላ። ኦፕን ደህና ነህ? እንዴት ነው የማራኪ? ሰላም ነው አለን ሁሉ አባል እግዚአብሔር ይመስገን ደህና ነህ? እንዴት ነህ? አለን እንዴት ነው? አንድ ነገር ብቻ ነው የምጠይቅህ፣ ይቻላል አይደል? ከዛ ግን ይዘጋል ይሄ ነገር። ምንም እኔ እንጃ አስፈላጊ ነው ብዬ አላስብም። እዚህ ጋር አሁን ሰው ሳይኖር የሆነን ነገር አድርጎ እኔ እንጃ። እኔ አሁን አስፈላጊ ነው ብዬ እያሰብኩ አይደለም፣ ግን አንድ ጥያቄ ብቻ ነው የምጠይቅህ። እኔ እናንተ ለመጨረሻ ጊዜ ሊቭ ወይም ላይቭ ገብተን ያወራ ነው ወይም ደግሞ በሆነ ጉዳይ አንተ ቤት ገብተን እንዲህ እንጫወት ነበር አይደል? በፊት 2 3 ገብቻለሁ ቤትህ። በጣም ወደ ማከብር፣ ግን አብዛኛው እኔ ቤት ነው የምትመጣው። ለምን ማታ ማታ ትመጣላችሁ? የሚረዳ ሰው ሲኖር እንረዳለን። በጣም መልካም ሰው ነህ። እኔ በማውቀው ሰው ከተረዳ ትረዳለህ። በጊፍትም በብርም ቅጣት እየቀጣኸኝ ከሊንዷ ጋር ቻፒ እንሆናለን። እነዚህ ነገሮች ስናደርግ ነው የምንተዋወቀው። መልካምነትህን ብቻ ነው የማውቀው አይደለም? ይሰማል? ይሰማል። እኔ አስብ እንደውም የሆነ አለ አይደል የሆነ ነገር እንደውም እንዳስብ አድርገኸኛል። ስለ እውነቱ ማለት ነው። እንዴ ብዬ ይሆናል አይደል ምንድነው ብዬ የለ ምንድነው ብሎ የሆነን ሰው እንዴት ነው የሆነ ሴንስ እንዲኖረኝ ያደረከኝ አንተ ነህ። ግን ከመማር ጋር ምንም አይነት ፐርሰናል ነገር ምንም አይነት አውርተን እኔ እንጃ እኔ አላስታውስም። እኔ ሰውንም ክፉ ቃላት ተናግሬም ሰውን አላስቀይምም አልናገርም። ግን ተነጋግረንም አናውቅም ከኮሜንታተሮች ውጪ ማለት ነው። እና የሆነ ቪዲዮ ሼር ተደረገልኝ ያንተን ማለት ነው። ከዛ እንደውም አላወራሁም፣ ምንድነውም አላልኩም፣ ቴንኪውም አላልኩም፣ ይሄን ለምን አደረክም አላልኩም፣ ይሄን አርጋሃልም አላልኩም። ከ3 ቀን በኋላ ነው አይደለ ለኔ ብለህ አትጣላ አይደለ ያልኩ ስትጣላ ይቺ ከዛ ደነገጥኩ። ገብቼ ላይቭ ነበርክ እንደውም በእናትህ ለኔ ብለህ አትጣላ፣ እንደዚህ አይነት ነገር በቃ አያስፈልግም፣ ይቅርብኝ አይደለ ያልኩ፣ ይቅር አልኩ። ከዛ ብዙ ሰዎች እንደውም ቴንኪው ብለሽዋል፣ ቴንኪው ልትዩ ይገባል ምናምን ሁሉ እያሉ ይጽፉልኛል። ከዛ በውስጥ ገባሁና ዴቭ በቃ ይሄ ነገር ልክ እንዳልሆነ ማለት በቃ አንተን ሲሰድቡ ምናምን ማየት አልፈልግም። ለምንስ ትሰደባለህ አንተ እኮ እዚህ ጋር እኔ እንጃ። እኔ እንደዚህ ተጽዕኖ ፈጣሪም እንደሆንክ አላቅም። በዚህ ደረጃም ነገሮች ይጋጋላሉ ብዬ አልጠበቅኩም። ጠዋት ስነሳ ቪዲዮ ሼር ተደረገልኝ። በጣም ነው የደነገጥኩት። እና ከዛ በ3ኛ ቀን ያወራሁት ይሄን ብቻ እንድትነግርልኝ ነው። ይሄን ነገር ብቻ ማለት እኔ ኢቭን ካደረከው በኋላ ደራሱ ብጥብጥ አልኩኝ። በቃ ደስተኛም አይደለሁም አልከፋኝም። ግን ምንድነው ሰው የሆነ ሰው ሲመታ የለም በሆነ ነገር ደነገጥኩ። ምክንያቱም መሆን የለበትም ማለት እኔ እንጃ። እሷም እህቴ ናት። በቃ ምንም ይሄን ያክል ኮፒም ካረገችን ችግር የለውም። እኔም እሷን ኮፒ ባረጋት ምን ችግር አለው? እኛ እህትማማቾች ነን። ግን ሆን ብለው የሆነን ሰው የሆነ ነገር ማድረግና ሰውን እኮ እኔ አሁን የምወዳቸው አርቲስቶች አሁን እኔ የቴዲ ባለቤት አመለሰትን በጣም ነው የምወዳት። እግዚአብሔርን ልብስ ሁሉ የእሷን አይነት ነው መልበስ የምፈልገው። በቃ እሷ የሆነ ሮል ሞዴል ነች። የእሷን ስነ ምግባር መያዝ ፈልጋለሁ። የእሷን ልብሶች ስለ እውነት ቪዲዮዎችን ፌስቡክ ላይ ፎቶዎችን ብታዩ አመለሰትን ነው የምከተለው። እግዚአብሔርን ነው የምላችሁ ከበፊትም ማለት ነው። እና ሰው ያ ነገር ሊኖርበት ይችላል። እኔ ደስ ነው የሚለኝ እግዚአብሔርን። እኔ ምንም በቃ በምን እንደምምል አላውቅም። ምንም ቅሬታ አለኝም። ግን እኔ ሰው የሆነ ሰው ሆን ብሎ የሆነ አለ አይደለ እኔ የሆነ ነገር እንደዚህ ወርታች ለማድረግ የመጣ ሰው ካለ ግን በጣም በዛ ሰው ላዘን እችላለሁ፣ ሆን ተብሎ የሚደረግ ነገር ከሆነ ማለት ነው። ከዛ በተረፈ ግን ይሄ ኮፒ መደራረግ ምናምን ችግር የለውም። አሁን እኔ ብቻ ሳይሆን አብዛኞቻችን የአርቲስቶች የሆነ ክሊፕ ሲሰሩ አሁን ቬሮኒካ እኔ እንትን እላታለሁ በጣም ነው የምወዳት እና እሷ የምታደርገውን አክት ሁሉ የማድረግ ኮፒ አደርጋታለሁ። ያ ማለት ቅናት ወይም ደግሞ ያንን ሰው ለማውረድ ምናምን አይደለም። ግን እኔ ላይ የተደረገው ወይም ነው እየተደረገ ያለው የዛ ሳይድ ወይም የኔ ሳይድ
እንደዛ ሆን ብሎ ወይ የኔ ሳይድ ያንን ሰው የማድረግ ከሆነ እንደዚህ በጎጠኝነት ወይ ምናምን ከተኬደ በጣም በቃ ከባድ ነገር ነው። ከዛ በተረፈ ግን እኔ ፐርሰናል ነገር ምንም ነገር የለብኝም። እኔ አሁን አንዳንዴ በጣም ወደው ቪዲዮ ከተሰራው ሮዚ ነው ምናምን የምትባለው አለች ሀዩቲ እግዚአብሔርን እኔ ካየሁን ወደው ነገር እንትን ኮፒ ላደርጋችሁ ይችላል። ምን ችግር አለው? ምንም ችግር የለውም እኮ ነገርኳችሁ። ችግሩ ጥላቻ ወይም ደግሞ ያንን ሰው ማሳነስ ወይም ደግሞ የዛን ሰው ይሆናል አይደል የዛን ሰው ቦታ ማውረድ ከሆነ ነው ችግሩ። ከዛ ብቻ ነው ችግር ያለብኝ። ከኮፒ ፔስት ወይም ደግሞ እኔ የሆነን ሰው አይቼ ኮፒ ባረግ ምንም ችግር የለውም። ይሄ አድናቆት ይባላል። የዛን ሰው እኔ በቃ ጥሩ ነገር እየሰራው ነው ማለት ነው እኮ ወይም እሷ ጥሩ ነገር እየሰራች ነው ማለት ነው። እኔ እሷን ፎሎ ማረጋት ግን የሆነ ጊዜ ላይ የሆነ ቪዲዮ ተደርጎልኝ ግብት ስል ብሎክ አድርጋኛለች ብሎክ አድርጋኛለች። ደነገጥኩኝ። እንዴ እኔ እና እሷ ጸብ የለም ይሄ በቃ ወይ አንድ ነገር ማታቂው ነገር አለ። አዎ ይሰማል። ላውራ ፈቅጅልኝ። ዝናብ እየጣለ ስለሆነኛ ጋር አይሰማኝም። ኦኬ ይሰማል። ሌላዎቹ በታች ይሰማል። ዝናቡ ነው እንጂ ይሰማል። እሺ ኦኬ እሺ። አንድ ግልጽነትሽ በጣም ወድጄዋለሁ። የማራኪ ሰው የራሳቸው ማንነት ነው የሚናገሩት። ያንቺ ማንነት ወይ ደግሞ የኔ ማንነት ሊናገሩ አይችሉም። ሁለተኛ እኔ ማንኛውም ሰው ያውቃል ጠባይ፣ አነጋገሬ፣ አስተሳሰቤ በቀላሉ ሊገምቱ ይችላሉ የሚያውቁኝ። አንድ ነገር ግን አንቺ ያልገባሽ አለ፣ አንቺና ህዝቦች ያልገባቸው አለ። በጠቅላላ ከአውሮፓ ጀምሮ ከአረብ ሀገር ጀምሮ ከኢትዮጵያ ያሉት ጀምሮ የሰው ልጅ ዝና ያለው በታች የመጨረስ እንትን ይጠቀማሉ። ሰውን ዝቅ እያረጉ እነሱ ጋር አሜሪካ ብቻ እነሱ ጋር ገንዘብ እንዲዋጣ እርዳታ እንዲያረጉ እነሱ ጋር ብቻ ሰው እንዲያያቸው ሰው እንዲሰማቸው እነሱ ያሉት ነው የሚሰራው፣ ሌላ ሰው አይሰራም። እንደዛ አይነት አጀንዳ ይጠቀማሉ። ለምሳሌ ባጭር ነገር ልገልጽልሽ ከፈለኩ ጆን ዳንኤል ራሳቸው ነው እንዲታሰር ያደረጉት። አንድ በይ ዲቦራ ከሰው ጋር ያጣሏት እነማን ነው? እነሱ ናቸው። ሶስተኛ ሀቢባ ዝቅ ሊያረጓት ያሰቡ እነሱ ናቸው። የሚያዋጡ ሰዎች ቤታቸው እንዳይሰበሰብ ገንዘብ እነሱ ጋር ብቻ እንዲሰበሰብ ይሄ ሁሉ የሚያረጉት ለምንድን ነው ታውቃለሽ? ከአጠገባቸው ዝና እንዳይጠፋ። ለምሳሌ ባጭሩ ልንገርሽ፣ እውነተኛ ሰው ቢሆኑ እውነተኛ ትክክለኛ ሰው ቢሆኑ ለማተባቸው ቢጓዙ ዮኒ ማኛ የሰራው ቪዲዮ አየሽ? ምን አለ? የማራኪ በልብስ ታረግ ነበረ፣ ከዛ ውጪ ሌላ ምንም አታረግም፣ እኔ ነኝ ሰይፉ ፋንታው ላይ ያቀረብኳት ምናምን አለ። እንች መማር ደግሞ የምትታወቀው በመርዳትና በምናምን ማን ነው እሱ ወሳኝ የሚያደርገው? እሺ ይሄን ነጥብ ካነሳው ከአንድ ጊዜ እኔ ዋናው የመማርና እሷ ሁለቱም እህትማማቾች ናቸው። እያጋጋሉ ሌላ ሴቶች ስለሆኑ ሌላ ሰዎች ስለሆኑ ሰይፉ ፋንታው ላይ እንድትቀርብ ያደረገሽ ዮኒ ማኛ ነው? እሱ ነው ደውሎ እንድትቀርብ ያደረገሽ ወይስ በራስሽ ሰይፉ ነው የጠየቀሽ? አንቺ እችን ብቻ መልሽልና እንጂ። ኦኬ ሪያሊቲው ነው አይደል የሚፈለገው? ዋና ትክክለኛውን ነገር ነው። አንቺና ሰዋትም ኮፒ ማድረግ ምን ማድረግ አብራችሁ መስራት ልብስም ተዋውሳችሁ መስራት ትችላላችሁ እናንተ። እዚህ መካከል ላይ ግን እየገባ ያለውና እያበጣበጠ ያለው ዋናው የሰራውን ቪዲዮ ስላየን ነው። እኛም መሆንም የለበትም ተው ብሎ ማስማማትን ሌሎች ጫጫታ እንዳይፈጥሩ እነሱን ወደ ስምምነት ማንጣት እንጂ እንደዚህ አይነት የወረደ ቪዲዮ አንቺ ትሰሪያለሽ አንቺ አትሰሪም ሰውን ዝቅ አድርጎ ያንን ከፍ ማድረጋች ማን ነው አንቺን እንድትቀርብ ያደረገሽ? እሱ ነው። አሁን ለጠየቀኝ ማለት ነው እኔ ኢትዮጵያ ልክ እንደመጣሁኝ በሳምንት አልሞላም ሶፎኒያ ሚሴጅ ላሳያችሁ እችላለሁ አስፈላጊ ምናምን ከሆነ ማለት ነው። እኔ ምክንያቱም እንደዚህ ነገር አስፈላጊ አይደለም በቃ አናወራም ያልኩት ለዛ ነው። እኔ ደስ አይለኝም በዚህ ደረጃ እና በጣም ይደውሉልኝና እኔ ስልክ አላነሳም። ምክንያቱም እርዳታ ልንሄድ ዝግጅት ላይ ነን።
በጣም ይደወልልኛል፣ ስልክ አላነሳም ከነሴፉ ማለት ነው። ከዛ ሚሴጅ አስቀመጡልኝ። ሚሴጁ ምንድን ነው? ሚሴጁ ስልክ ስንደውልልሽ አታነሽም እና እኔ ከሴፉ ፋንታሁን እንደዚህ ነው ብለው ሚሴጅ ጻፉልኝ ማለት ነው። ከዛ ወደው አልመለስኩም። በሁለተኛ ቀን በሶስተኛ ቀን መለስኩላቸው ኢንተርቪው ማድረግ እንደሚፈልጉ እና ለአዲስ ዓመት ማቅረብ እንዳለባቸው የሰራዋቸው ስራዎች እንደገና ደግሞ ያለኝ ማለት ነው። በጣም ሚዲያ ላይ እንድትቀርቢ ሰዎች ጥያቄ አቅርበውልን ነው እንደዛ ነው ያለኝ ሲለኝ እኔ እንደዚህ የእርዳታ እንደዚህ የማደርገው ነገር አለ ስል ከበዓል በፊት መቅረብ አለበት መሰል ከራሄል ጌቱ ጋር ነው የቀረበው ይብን ማለት ነው። ከዛ እንደዛ ብለው ጠሩኝ። ከዛ በቃ እኔ ቀጠሮ አስያዝኩኝ። ቀጠሮ ተያዘ። በእንደዚህ ሰዓቱንም ቀኑን ተያዘ። ከዛ በኋላ ምንም ማቀው ፐርሰናል ሰው ደውሎ እንዲህ ነው እኔ ያለኝን ሰው አላስታውስም። ከዛ በኋላ ግን ኢንተርቪው ካለቀ በኋላ እኔ ሴፉ ጋር እንድትቀርቢ እነ ዮኒ ማኛ እንደተባበሩኝ እንደዚህ ይሄንን ነገር እጃቸው እንዳለበት በኢንስታግራም ላከልኝ። እኔ አላስታውስም አሁን ጉዳዩ ማለት ነው ዲቴልስ። ኢቨን እኔ ኢንስታግራም ራሱ ረጅም ጊዜ ተጠቅሜ አላውቅም፣ ግን እንደዛ መሰለኝ ያለኝ እኛንን እንደዚህ እንድትይ ሬዲ እንድትሆኚ ምናምን እዛ እንድትቀርቢ ያደረግነው ምናምን። እኔ በዚህም ነገሮች አድርጌ የሆነ የማስቀምጥ አይነት ምናምን አይደለሁም። በቃ እኔ አለፍኩት ነው እንዴ ቴንኪው ምናምን ብዬ አለፍኩት መሰለኝ። እኔ አላስታውስም እዚህ ጋር የማይወሩን ነገሮች ስላሉ ማለት ነው። ከዛ መድረክ ላይ ግን ሴፉ የጠየቀኝ ማለት ነው፣ ገብታችሁ ማየት ትችላላችሁ። የጠየቀኝ ውጭ ላይ መጀመሪያ እንደዚህ ሪሴፕሽን ቁጭ ብሎ ሴፉ ያወራችኋል። አወራን እና ያለውን ነገር እርዳታ ላይ እንደምሰራ ልብሶች፣ የተለያዩ ባህሎች እንደማስተዋወቅ ምናምን አወራኝ። እንደዚህ ታደርጊያለሽ እና በጣም ብዙ ሰው ይወድሻል። ኮመንት ላይ ዴም ያደረጉልን ሜሴጅ ምናምን እንደዚህ ማለት በሰዎች ድምፅ ማለት ነው። በድምፅ እንደሆነ እዛ ልቀርብ የቻልኩት በድምፅ እንደተፈለግኩኝ ድምፅ ማለት ከሬን አቅርቡልኝ ይሏሉ መሰለኝ ዩቲዩብ ላይ ከሬንም አቅርብልን ብለው ባደረጉት ነገር ነው እና በጣም ብዙ ሰው ይወድሻል። የሚገርም ነው። ኢትዮጵያ ላይ የዛኔ አይዋ ገና የመጀመሪያ 4 ሚሊዮን ሲታይ ታይቶ አያውቅም። የኢትዮጵያ ቪዲዮ አይታይም በዚህ ልክ ለመጀመሪያ ጊዜ ነው። ከዛ እኔ ፎሎወርስ የዛኔ 600,000 ምናምን 5 ከምናምን 6 አልሞላ እና ያ በጣም ትልቅ ፔጅ ነበር ማለት ነው በዛ ሰዓት። ከዛ በቃ እኔ ኢትዮጵያ እንጃ ሊኖር ይችላል አልነበረም እንደዚህ ትልቅ ፔጅ ያለው ማለት ነው። ዩቲ ራሱ እኔ እና እሷ አንድ ላይ ነን መሰል። በጣም ነው መወዳት ባይዘው እሷን እና እንትናችን የሆነ አንድ ነው። ያው ስራችን አይገናኝም እንጂ የምንሰራቸው ነገሮች ማለት ነው። በዛ ልክ ነው እኔ እና እሱ ያወራ ነው። ከዛ ግን እኔ ቲክቶክ እንደከፈትኩ አካባቢ የሆነ እኔ ቤት ይገባል። ኢቨን አይዋ በጣም እየታየስ ሲሆን እኔ እዚህ ላይ የነበራችሁ ልጆችም አላችሁ ሊቭ ላይ ተቀምጬ ነው በጣም የሄደው እንትኑ በጣም የታየው ማለት ነው። እና ኮንግራ ምናምን ሁሉ ብሎኛል። እና እንደዚህ ቤቱ ኮመንቴን እንኳን ካየ ንግስቷን ፎሎ አድርጓት 1 ሚሊዮን ልታስገቧት ይገባል ምናምን ብሎ አድንቆኝ አበረታቶኝ ነው የምወጣው። ምንም እኔ እና እሱ እንደዚህ በፐርሰናል ማከብረው ሰው ነው የምወደው ሰው ነው። በዚህ ልክ እኔ ያወራው ነገር ምንም ለእኔ አሁን ሴንስ ምንም አልከፋኝም። በነገራችን ላይ ኢትስ ኦኬ። እኔ ያረግኩትን አውቃለሁ፣ ህዝቡ ያረገውን ያውቃል። በእርግጥ እውነት ነው እኔ ብዙ ስራ አልሰራሁም። ምክንያቱም እኛ የምንፈልገው ይህ ብቻ አይደለም። ብዙ መረዳት ያለባቸው በጣም ብዙ ሰዎች አሉ። እኔ ያደረግኩት በቂ ነው ብዬ አይደለም። በቂ ነው ብዬ በኮንፊደንስ የማወራውንበት ምንም ፕራውድ የምሆንበት ነገር የለም። ሰርቻለሁ፣ አዎ ሰርቻለሁ፣ ግን በቂ አይደለም ይሄ ነው ማምነው። እና በተረፈ ይሄ ነገር ግን ቢዘጋ፣ ምክንያቱም የሆነ ነገር በተወራ ቁጥር የአፍ ስህተት ነው እንጂ የሚመጣው ምንም ጥሩ ነገር አይመጣም። ስለዚህ እኔ ከእህቴ ጋር ወይም ደግሞ ከእህቶቼ ጋር ምንም ፐርሰናል ነገር የለኝም ማለት ነው። አንቺና መማር ምንም ያገናኛችሁ በውስጥ የሚያቀያየማችሁ በስራም በተለያየ ነገር ምንም ያቀያየማችሁ ነገር የለም። ያው ነገሩን ኦፕን አከካ አድርጎ አነሳ። ያው ሰውን በመመሳሰልና ባለው ነገር በዛ ይመስለኛል የተንቀሳቀሰው። ግን የሆነ የሰራበት ነገር ግን ለሁለታችሁ በጣም የሚያለያይና የሚያጣላ ነገር ነው። አይደረግም። ማን የሰራው ነው? አንተ ጋር የለውም። ዮኒ ጋር ነው እኔ እየተናገርኩ ያለሁት። እኔ አንተን ብናገርም ምንም እንትን ስለማትል እኔ አሁን እየተናገርኩ ያለሁት ዮናስ ሙሉነህ
አንተ ባየኸው እይታ ማየት መብትህ ነው። ዮናስ ሙሉነህ ግን ለመጀመሪያ ጊዜ ቲክታክ ሲመጣ እኔ እዚህ ቤት ከገስት ላይ ወርጄ ጆከር ጌም ልጫወት ነው ብላኝ እኔን አውርዳኝ፣ አዳምጡ፣ እኔን አውርዳኝ። ያንን ቪዲዮ ግን የሰው ተንከሲስነት ፈልገው አመጡት። ገስት ላይ ነበርኩኝ እዚህ እንዲሁም እያወራን የነበረው ስለ ሼክ መሐመድ አወል ስለዛ ጉዳይ ነበር እየተወራ ሶብር እያውላት ስለዛ ነበር እያወራን። አውርዳን ዮኒ ማኛን አስገባችሁ። ጌም አይችልም እንዴት እንደሚላክ ይሄ ቪዲዮ ማየት ትችላላችሁ። ጌም እንዴት እንደሚላክ አያውቅም፣ ሁሉን ነገር አያውቅም። እንዲህ አድርገህ ነው እያለችው ጌም መጫወት ትችላለህ። እኔ ያለው ከታች ነበርኩ ያን ቀን። ዛሬ ላይ መጥቶ ግን አንዷን አሳንሶ አንዷን ከፍ አድርጎ እነሱን ለማጣላትና መካከል ላይ ገብቶ ሌላ ብጥብጥ ለማስነ ሁሌ አጀንዳ መፈለግ፣ ሁሌ ቪዋችንን ለማስነሳት በሌላ ሰው መጠቀም፣ በራሳችን የሆነ ነገር ሰርተን መታየት እንጂ ሁሌ እየበሰበሰ የሰው ልጅ ይመጣል። መማርና እሱ ያጣላቸው። ኦኬ ብሎክ አድርጋኛለች። ችግሩ እኮ እሱ ብቻ አይደለም፣ ሁሉ ነው። አሜሪካ ያሉት ሁሉ አሜሪካ የሚቀመጡ ሶሻል ሚዲያ አለን የሚሉ ይሄ የራሳቸው ስትራቴጂ ነው። የአንድ ሰው ብቻ አይደለም። ይሄ ማንኛውም ሰው አረብ ሀገር ያለና ኢትዮጵያና አውሮፓ ያለ መታዘብ ያለበት ነው። ለምን አያት እንደምትተርተው ምትላለች፣ ከበኋላ ማዘን ፈቀቅ ብለቀዘን ማስተዋል ያስፈልጋል። ኦፕን አንተ የምትለውን ነገር እኔ ያንን ነገር ሳይሆን እኔ እያልኩ ያለሁት አጀንዳ ፍለጋ ነው። አሁን አጀንዳ ፍለጋ ነው። ገብተዋል አይደለ? አጀንዳ ፍለጋ ስለ ይሄ ሰውዬ የሰራውን ቪዲዮ ሁላችሁም እኔ ጋር ስለተጣላ ምናምን እኔ በጣም ብሔርተኛ ነኝ። ኦፕን የሚያወራበትና እሱም እኔ የምናገርበት ነገር አንድ አይደለም። ኦፕን ስለ ብሔርተኝነቱ ሊገባው አይችልም። ይሄ ነገር ግን እየሄደበት ያለውን ነገር ለዚህ ትንሽ ቀናት እሱ ገብቶ በጭራሽ ከተናገረ በኋላ እየሄደበት ያለበትን ነገር እያየው ስለሆነ ለኛ እቺ ወለየ እቺ ጎንደሬ እቺንተና ሁለታቸውም ለኛ አማር እንደውም ሁለታቸው እችም ተመልሳ እሷም አንድ አይነቶች ናቸው። አንድ ገስት ላይ ተቀምጠው እርዳታንም ሆነ የተለያየ ነገር አብረው እንዲሰሩ ነው የምፈልገው። ዮናስ ሙሉነህ ግን አጀንዳ ነው የምትፈልገው አይደለ? ሁለቱን አበላልጠህ አንዷን ለማስመታት፣ አንዷን ለማንቋሸሽ፣ አንዷን ለማውራድ እኔ በሁለቱም ዘንድ ከጠየቀ ብሔርተኛ እኮ አይደለም። የመጡበትን አካባቢ እየጠቀስክ ልትመጣ ትችላለህ። መማርም ገርቅ እሷም ከእርቅ አማራ ናቸው እንጂ ብሔርተኛ አይደሉም። ግን ቦታ አስተዳድሎ ሰጥቶ እኔ እመኑኝ አሁን በኋላ ይገባበታል አጀንዳውን በኋላ ይገባበታል። ማንን እየሰደበ እችን እየሰደበ በኋላ ይገባል። ብሎክ አድርጋሻል አይደል? መማር ብሎክ ካደረገችሽ ብሎክ እናስነሳ፣ እሷንና አንቺን አንድ እናስቀምጣቸዋል። እሱ የሚፈልገው የአማራን መበታተንና መፈረካከስ ነው የሚፈልገው፣ መጠቀም ነው የሚፈልገው። ችግር የለውም። ይኸው ልጆ ይሰማል አይደለ? ይኸው ጆ ልንገርህ እዚህ ጋር ማለት ነው በጣም ፑሽ ስለተደረኩት የሆነ አላረ የሆነ በጣም አሁን በጣም እንዳወራ ብዙ እኔ አሁን ተገድጄ ነው እያወራሁ ያለው። እኔ በእውነትም ደግሞ ማለት ነው አሁን ምንም የተጨነኩት ነገር የለም። ግን አሁን እያስጨነቀኝ ያለው ምንድን ነው የሰው ስም ይሆናላ። ስም እንደዚህ ስም ሲነሳ ነው እንትን እያለኝ ያለው አለ አይደለ? እንጃ አውርተህ የማታውቀውን ሰው ይሆናላ። እኔ አሁን ጨነቀኝ፣ ግራ ገባኝ እኮ እኔ እና እሷ ምንም አውርተን ተሰዳድበን አንቺ እንደዚህ ብዬ ኮመንት ላይ እኔ ድሮ ማለት ነው የማውቀው ኮመንቴ ላይ መታ ዋው ቆንጆ ነሽ ስትለኝ ኮመንቷ ላይ ሄጄ ዋው ቆንጆ ነሽ ስል እንጂ የማውቀው ዋው ዛሬ አምሮብሻል ስንባባል ነው እኔ የማውቀው። እግዚአብሔርን ነው የምለው። ግን የሆነ ታይም ላይ ምን ተፈጠረ እኔ አላውቅም። ስለ እውነት ማለት ነው ምን እንደተፈጠረ ራሱ ላውቅ አልችልም። ቤታዮ ራሱ በውስጥ እኔና እሷ ብዙ ነገር እናወራለን በፊት ላይ ማለት ነው። እና ምንን አስመልክቼ ምን ልበላት ምንም ልላት አልችልም። ምክንያቱም እኔና መማር ምንም አላወራንም። እንዴት ብዬ አሁን ስለሷ ይሄ ነው ኮመንት ላይ ነው። ኮመንት ማለት እኔ አይደለሁም ወይ እሷ የእሷ ኮመንታተሮች እሷ ልትሆን አትችልም። ስለዚህ የሆነ ያለው
ታፕ አድርጉላት። ታፕ ኔትወርክ መልሶ ያዛት። ያ እኔ ልውረድላት። ታፕ አድርጉላት። ሰው ልቀንስላት። ታፕ አድርጉላት። ታፕ አድርጉላት። ሄሎ ተብሎ ታፕ አድርጉላት። ኔቨር ጊቭ አፕ አሁን መጠየቅ የፈለኩት እኔ እንደዚህ እንድታደርግ ፑሽ እንዳላደረግኩ እናንተ ለመጨረሻ ጊዜ ያወራነው የዛሬ 3 ዓመት ገደማ ነው አይደለም? እና ያን ነገር ብቻ አንተ የሆነውን ነገር ኢቭን ስላት ነው መሰለኝ ያለ ሳዋሽ ያወራውክ ማለት ነው። ያወራውክ ምንድነው በጣም ከሰዎች ጋር ስትነጋገር ለምን ከሰዎች ጋር መጋጨት እኔ መንስኤ እሆናለሁ? ለምን እኔ የዛ ሰው እንትን ሆናለሁ አለ አይደል? ግጭቱ በእኔ ምክንያት ስለሆነ ማለት ነው። ያ ነገር ለምን በእኔ ምክንያት ይሆናል ብዬ ነው ያናገርኩ። አዎ እነሱ ያሰቡትም ለራሱ ሸይጣንና ዳቢሎስ ያምታታል። ገባሽ? አንቺ ልትረጂዋችኝ። እኔ በጣም ለ6 ዓመት በላይ ነው የተከታተልኳቸው። እነሱ አረብ ሀገር ያለች ኢትዮጵያ ያለች ዩሮፓ ሀገር ያለች ዝና እነሱ ጋር እንዲሆን አይፈልጉም። እነሱ ጥሬ ስጋ የመብላት የለመዱ ናቸው። የራሳቸው ዝና ጥሬ ስጋ። ሌላ ሰው አሁን ናርዶስ ለራሷ ብዙ ትተባበራለች፣ ታዋጣለች። እሷ ቤት እንዲደረግም አይፈልጉም ራሳቸው ቤት። እና ይሄ አጀንዳ ቆንጆ አድርግቼ አውቃለሁ። ልክ እብደ ጨበጠው በሶ ብትን ማለት ቲክቶክ ላይ አያስፈልግም። ሰው መለያየት አያስፈልግም። እኔ የራሴ ስሜት ተናገርኩ ዳሴ። ግን ተናጋሪ ከሆኑ እኛም ተናጋሪ ነን። የድሬ ልጅ ነኝ፣ ወደ ኋላ አልልም። ለዛውም የአዲስ ከተማ ልጅ ሶ አንቺ ንጹህ ልብ አለሽ። ልክ ቅድም እንዳለው ጆከር ኦፕን የራሱ አስተያየት አለው። የኛ አስተያየት ሊረዳን ሊያቅ አይችልም። የስ አላቅም፣ ከዛ ውስጥ የለውም። ግን ቪዲዮ በተለቀቀው አንዷ ዝቅ ማድረግ አንዷ ከተቻለ ነበረ እንደ ትልቅ ሰው እናውራ ካልን ምን ነበረ? ሰላም ቤተሰቦች፣ ዛሬ በቲክቶክ ያጋጠመው ነገር እስኪ ትንሽ ደግሞ በራሴ አስተያየት ላብራራላችሁ። የማራክ እንደምታቋት እህታችን ነች። መማር የሚናገረው ተጠንቅቆ ያውቃል። እኔ ልሳደብ እዚህ አልመጣሁም። ያልከው ነው ቪዲዮ ላይ እና እንደ ትልቅ ሰው ነገሩ ቢፈታ ነበረ፣ ቀላል ነበረ በተፈታ። ግን እንደ ትልቅ ሰው እንዲፈታ ስላልተፈለገ ሌላ ነገር አጀንዳ እዛ ላይ አቀረብክ። ይሄ ይገባናል። አንገት ደፊ አገር አጥፊ ሲባል አልሰማክም? አንገታችን ብንደፋ አናቅም ማለት አይደለም። ልጅቷ ይገባታል። 1 ሚሊዮን በዚህ ወር ውስጥ ትግባ። ህዝብ ነው የሚፈርደው። መድረኩ ህዝብ ላይ ነው። 1 ሚሊዮን ደግሞ ባጭሩ ትገባለች። እያየክ አይንክ ውደድ ጥላ በፈለጋችሁት። ካሁን በኋላ አረብ ሀገርና ኢትዮጵያ ያሉት ሙድ ይዛለው ወይ ደግሞ ሌላዎች በሚያዋጡት ሙድ ይዛለው ካላችሁ እኛም ወደ ኋላ እንገባበታለን። እኔ የአያቴ ተረት ነው እኮ ወደ ኋላ አስደረገኝ። ከበኋላ ማዘን ፈገግ ብለቀዛል። ካሁን በኋላ ለራሱ ወደ ኋላ እንትን አይደለም ወደፊት ነኝ። አንዳንድ ጊዜ የእናቶቻችን ተረት ወደ ኋላ አረገን እና ችግር የለም። ኦፕን ቆንጆ አርግተህ ታገኛለህ። እንደሌላው በሱ አይደለም የጨበጥኩት። የቡዬ እንዴት ነሽ? ደህና ነሽ ወይ? እንኳን ደህና መጣሽ። አይ እኔ ምንም አልና እንትን ይላል። ለምንድን ነው ያ ደህና ነኝ። ታስወጡ ያ በጣም ደስ ብሎኛል ስላየውሽ። በጣም ነው የምወድሽ፣ በጣም ነው ማደንቅሽ። ታውቂያለሽ ከመጀመሪያ ጀምሮ ተከታይሽ ነኝ።
እናም በምታደርጊያቸው እንደ በፊቱ በእርዳታው በቪዲዮችሽ እንደምታስደምሚን ድጋሚ አሁንም የበለጠ ሻይን እንደምታደርጊ ተስፋ አደርጋለሁ። በጣም ነው የምወድሽ የኔ ቆንጆ። በጣም ደስ ብሎኛል። እሱን ለማለት ነው የገባሁት። ይሰማል ድምጼ የኔ ነው ወይስ? አዎ ይሰማል። እሷ ሜቢ ልሰማሽ ትችላለች። አንቺ ነሽ ላሰማ። ያ እኔ ጀምሮ በጣም ነው የምወዳት ማቃት ስላለው አሁን ስላለው ነገር እኔ እንዲም ነው እንዳምነው ማለት አልችልም፣ ግን ያቡን በጣም አውቃታለሁ። በጣም ነው መከታተላት የነበረው። የኔ ቆንጆ እኔም በጣም ነው የምወድሽ የኔ ውድ። ቴንኪው ያቡዬ። በቃ በርቺ፣ በደንብ ሻይን አርጊ፣ እንዳጠፊ መልሰሽ አይደለም። እኔ አንድ ይሄ ህዝብ ኧረ ቲጂ ሙት አድርግልን፣ ቲጂ ሙት አድርግልን፣ ኧረ ቲጂ ሙት አድርግልን። ኦኬ ታንክ ዩ አመሰግናለሁ። አሁን እዚህ ጋር ብዙአችሁ ሰላም ፍጠሩ እያላችሁ ነው። ድብድብ እኮ የለም። ሰው ነው እኮ ነገር የሚፈጥረው ሰው ነው ነገር የሚፈጥረው። በተለይ ሽማግሌው ነገር አባባሰው ወደ ሌላ አስጠጋው። ዋናው አሁን ምንድነው? እኔ አንድ ጥያቄ አለኝ ለህዝብ ማቀርበው። ይሄ ጥያቄ ረጋ ብሎ ይሰቡበት። ለምንድነው ያማራኪ አልተናገረችም? የራሴ ሐሳብ ነኝ እኔ የሰጠሁት በውልቄ እኔ አልተጠየቅኩም። ዳይሬክትሊ ወደ እሷ ታርጌት የተደረገችበት ምክንያት ሌላ ደግሞ ወሬው ጠምዝዞ ቪዲዮ የሰራበት ምክንያት ለምንድነው ነው? ምን አይነት አጀንዳ አለው በስተጀርባው? ቀላል ነበረ። እነሱ ሁለቱ ካላወሩ ካልተጣሉ ለምንድነው ብሎክ ልትደረግ? ከማን ትዕዛዝ ነው የመጣው? በአፏ አልተናገረች። ከኔ ጋር ካላወራን 5 ዓመት ነው። አይቻትም አላቅም። እኔ ለሰው ያለኝ ቦታ ነው የበላውበት አላራም ለየማራኪ የማቃት በቆንጆ በኩል የሆነ አጋጣሚ በጨዋታ ተነሳ። ጨዋታ ያመጣል። ጨዋታ ካላመጣ ለምን ቲክቶክ እንጠቀማለን? ያ ጨዋታ ያመጣው እኔ ነኝ። ለምን እኔ የማይናገሩ? እኔም ኢቭን ስምም ለመጥቀስ ይፈራሉ። ልጁ አሉ። ልጁ ማን ነው? ልጁ ማን ነው? ጃፓን ነው? ቻይና ነው? ኮሪያ ነው? ቪየትናም ነው? ፊሊፒን ነው? ልጁ ማን ነው? ሊናገሩም አልቻሉ። እና ለምንድነው ብሎክ የተደረገችው? ያማራኪ አልተሳደበችም፣ ቪዲዮ እነሱ ላይ አልሰራችም፣ ሐሳብም አልሰጠችም። ማን ነው ይሄ ትዕዛዝ የመጣው? ለምንድነው የተደረገው? እንደዛ ደግሞ ሲሰራ ለምንድነው ያ ነቀፌታ ወይ ደግሞ ያ ለቪዲዮ መልስ ያልተሰጠው እስካሁን ድረስ? አያችሁ፣ በዛ በኩል ላይ የሆነ ስራ ስላለ ነው። አይ እኛ እንደዚህ የለም እህታማቾች ነን፣ ትክክለኛ መንገድ የሚጓዙ ከሆነ ልጅቷ እንዳለችው እኔ ማቀው ነገር የለም፣ እህቴ ነች፣ አብረን እንሰራለን። ጆከር ልክም እንዳለው ምንድነው ሁለቱ የአንድ ሀገር ልጆች ናቸው። ስለዚህ የአንድ ሀገር ልጆች ከሆኑ ልክ እንዳለው ብሎክ ታንሳ። ብሎክ ካረገች ደግሞ ሌላ ነገር ሊሆን ይችላል። በስተጀርባ ማን አለ ይሄ ካራክተር የሚጫወተው? ስለዚህ እህታማቾች ከሆኑ ያማራኪም አመነችበት፣ እሷም ካመነችበት ብሎክ አንስታ አብረው ሆነው እኛ የሰው ሐሳብ የሰው ስሜት ልንቆጣጠር አንችልም። ሰው የራሱ ሐሳብ ይሰጣል። ዋናው ግን እኛ መለያየት የለብንም። አብረን መስራትና ከኛ ደግሞ ትልቅ ነገር ህዝብ ይጠብቃል። ሁለታችን ግን አንዱ ዝቅ እያደረገ አንዱ ይሄ ሰውዬ በሚጠየቅበት መጠየቅ አለበት። ስራው ምንድነው? አጀንዳው ምንድነው? ነገሮች በሰላም ነው ሊፈታው የሚችለው ወይስ በስተጀርባ የሆነ ካራክተር
እንትን አለው የሆነ አማርኛው ሰምና ወርቅ አለው ገባችሁ የሆነ ጠበቅ ያለ ነው ገባችሁ የሆነ በዘንዶ የተጠቀለለ ነው ወይስ ከዋሻ ነው የወጣው የሆነ ነገር ይታየኛል እኔ ያ ደግሞ እኔ ላይ ታየኝ እናንተም እንዲታያችሁ ኔቨር ይሄ ለኔ ብለተው በቃ እኔ ማለት ነው የሆነ ሰው እያስወጣችሁ አስቸገራችሁኝ እንጂ ነጅጌ ነግቢ ኔቨር ይሰማል አይደል? ይሰማል እሺ ይሰማ በቃ ለኔ ብለ በቃ ተው ምን አለ መሰለ አንዳንዴ ዝም ማለትና መተው ጥሩ ነገር ነው ምንም መጥፎ የለውም ገባ አይደለ? ስለዚህ አንቺ እኮ ምን አረግሽ ምንም እኮ አላረግሽም በጣም ኬር የምሰጠው ብዙ ነገር ነው አንቺ እኮ ምንም አላረግሽም ለምን ከማያወሩ እኔ እኮ አይደለም አሁን ይሄ ውሳኔ አስገቡ አታስወጡ ሜቢ አታስወጡ ምንድነው አሁን ውሳኔው አንቺ ጋር እኮ አይደለም ህዝብ ላይ ነው ህዝብ ነው የያዘው ህዝብ ነቃ አስተዋለ በብዙ ነገር ተሸወደ በብዙ ነገር ተታለለ የሆነበት ቦታ ከተቱት አወጡት ምን አደረጉ ሰው አሁን ህዝብ እጁ ውሳኔው ህዝብ ላይ ነው አንቺ ላይ አይደለም እኔ ላይ አይደለም እነሱ ላይ አይደለም ህዝቡ ውሳኔ ነው ህዝቡ እንዴት ነው ሊደመደመው የሚፈልገው ይሄ ነው አየሽ አንቺ ላይ አይደለም ችግሩ አንቺ ምንም ማሰብ የለብሽም ምንም አላልሽም ማልተና እንትን ማድረግ አለብሽ ዋናው ምንድነው ብዙ አለማውራት ለምንድነው የሆነ ነገር ይጠብቃሉ ገባሽ የሆነ ነገር ለመጠምዘዝ ይጠብቃሉ ገባሽ እና በጣም ከባድ ናቸው በተለይ አታቃቸው እነዚህ የቀምዳቸው ልጆች የሚባሉ በጣም ኃይለኛ ናቸው በጣም ባለ 17 ነው ባለ 18 ብሎን የሚጠመዝዝ እንትን ጭንቅላት አላቸው ከምሬ ነው ዲሞርክ ጎማው በአንድ ሰከንድ ነው ፈተው የሚገጣጥሙት እና አነጋገርሽ ምንድነው እነዚህ ሳይለንት ሆነሽ ረጋ ብለሽ ትላልቅ ወንድሞችሽ አሉ ይሄ ነገር በቀላሉ ሊፈቱት የሚችሉ ሊፈታ ከሆነ በሰላም ይፈታል አይ እኛ አጀንዳችን ሌላ ነው ካሉ ደግሞ መድረኩ ሰፊ ነው ለሚገባ ሰው በሰላም ነው በመንደነው ሊፈታ ከሆነ ሊፈታ ይችላል ነው አንቺ ምንም አትሰቢ ነው አንቺ አይደለም ህዝቡ ላይ ነው መድረክ ህዝቡ ሻይ እየጠጣ ቡና እየጠጣ ጨፍርበት ሜዳው አንተ ላይ ነው ከፈለክ አረጋጋው ከፈለክ እንደፈለከው ከፈለጋችሁ 1 ሚሊዮን ክተቱ የናንተ ነው ግን ልጅቷ 1 ሚሊዮን ይገባታል ማንኛውም ሰው ሊመሰክርላት ይችላል 1 ሚሊዮን በዚህ ወሮስ ብታስገቡት ቆንጆ ነው ትልቅ ነገር ነው እና እናንተም ደግሞ የልባችሁ ሐሳባችሁ ሐቅ ሰው ይጠላል ሐቅ ሰው ያቃጥለዋል እና ሂዱበት እኔ ዋይል ተጣ ሂዱበት ማን ገኒ ነሽ እሺ ገኒ ሰላም ያቡዬ እንኳን ሰላም መጣሽ እንዴት ነሽ እንኳን ደህና ቆየሽ እኔ በራሴ አስተያየት የምሰጠው እዚህ ጋር ስም የጠራ የለም ማንንም ሰው ስም አልጠራም ወንድሜ ያው መጀመሪያ ተናገረ በቃ ከዛም በኋላ ማንንም ስም አልጠራም አንቺን ለማበረታታት የሚፈልግ ሰው ቪዲዮሽን ሲፖስት ምናምን እነሱ እየመጡ በኮሜንት ነው ስም እየጠሩ ራሳቸው እንትን የሚሉት ማለት የሚያለቃቀሱት እንጂ ማንንም ሰው እዚህ ጋር ሌላ ስም የጠራ የለም እኛ ደግሞ እህታችንን ማበረታታት መብታችን ነው 1 ሚሊዮን ይገባታል ምክንያቱም ሀገርን አሁን የሆነ ማኛ ከርሱን የሚሞላው ባንቺ ነው አንቺ ባስተማርሽው ጌም ስለዚህ ምንም ማድረግ አይቻልም እዚህ ጋር እህታችን ማንንም ስም አልጠራንም እሷን ያበረታታ ነው 1 ሚሊዮን ይገባታል ነው ያልነው ማንንም አልጠራንም እየመጣችሁ ኮሜንት ላይ ራሳችሁ ናችሁ ስም እየጠራችሁ የምታለቅሱት አታልቅሱ በቃ ማንንም ስም ካልጠራ ማን ግድ ስም ጥሩ
አሁን አንቺ ማንንም አልጠራሽም፣ እዚህ ነገርም አልገባሽም። የራስሽ እንትን ጠፍተሽ ነበረ መጣሽ በቃ። ስለዚህ ሌላ እዚህ ጋር ስም ጥሩ በግድ ስም ካልጠራችሁ እየተባለ እዚህ ጋር የሚለቀሰው ነገር እኔ በጣም ግራ ይገባኛል። ስም ሳይጠራ ስም ይሄ እኮ ያለበት ይገንበት። ምን እንደምፈልጉ አላውቅም የእውነት ማለት ነው። ኮሜንተሮችም እነሱ እና ደግሞ ያቡዬ ቦለኩሽ አልቦለኩሽ አንቺን ለማንንም ቦታ አትስጭ። የራስሽን ስራ ብዙ ስራ እንደሰራሽ እናውቃለን። በእርዳታም ተሳትፈሻል። ለዛውም እታች መሬት ላይ ወርደሽ መሬት ላይ እንደ ሰው ተዘፍዝፈሽ አይደለም፣ መሬት ላይ ወርደሽ ብዙ ስራ ሰርተሻል። በቂ ባይሆንም ማለት ነው። ግን ደግሞ ያስፈልግሻል 1 ሚሊዮን የሚወድሽ ፎሎ እያደረገ ቪዲዮሽን እየፖስትን እናበረታታሻለን። በዚህ ቅር የሚለው ካለ ደግሞ ቅራሪ ጠጡ። አመሰግናለሁ። በርችልኝ እህቴ። አረ ቅራሪ ሲጠጡ እንዳይረሱ፣ እኔም እጠጣለሁ ከነሱ ጋር። የእውነት በጣም ነው የሚገርመው እኮ ማንም ስም ሳይጠራ መተው አንተ ስም እንዴ ስም ሳትጠራ ኮሜንት እንትንህ ላይ መተው ፖስትህ ላይ መተው ስም ይጠራሉ። ማንም ስም አልጠራም። ስም እዚህ ጋር ስም እስካልጠራን ድረስ መብታችን ነው መፖስታችን። እናቴ አንዴ አውርቼ ልውረድ because እኔ የሚፈጥር ሰዓት የደረሰብኝ ነውና መግባት ሳልፈልግ ነው በቅታቂ ያለሽ ኦሬዲ ጧት አውርተናልና ሳልፈልግ ነው እየገባሁት ያለሁት። ኦፕን ማይንድ የራስን ሐሳብ ገልጸሃል እና መሰግናለን። እሱ ያንተ ሐሳብ ነው፣ የያብ ሐሳብ አይደለም። ገኒም ያንቺ ሐሳብ ነው፣ እሱ የያብ ሐሳብ አይደለም። ተወዳታላችሁ፣ ታከብራታላችሁ፣ እሷም ደስ ይላታል። ለሷም የትልቅ ነገር ነው። ለሷ ያላችሁ ቦታ ክብር ሁሌም እናመሰግነው። ደስ የሚለን ነው። እኔም እንደ እህት እንደ ጓደኛ ደስ የሚለኝ ነገር ነው። ያንተን ሐሳብ መግለጽ ትችላለህ። ነገር ግን ሁላችሁም የራሳችሁን ሐሳብ እቤታችሁ ሆናችሁ መግለጽ ደስ ይላል። እሷ ቤት ስትሆኑ ግን ዱላውም ንግግሩም ኋላ የሚመጣው እሷ ላይ ነው። እሷ ደግሞ ይሄን የሚችል ትከሻ የላትም። እንደናንተ አይደለም። እሷ ፐርሰናሊቲ ይለያያል። ሶ ንግግር ማትችል ልጅ ወይም ደግሞ እንካ ሰለካንቲ ማትችል ልጅ የዚህን ያህል ንግግር ደግሞ ከዚህ ኋላ የሚመጣው ንግግር ደግሞ ከፍተኛ እንደሆነ ሁላችንም እናውቃለን። የዚህ ምላሹ መቼ ጽድቅ አይደለም። እናንተ ተናግራችሁ ትወርዳላችሁ። የዚህኛው ደግሞ አጸፋ ሁሉም ቤቱን ከፍቶ የሚናገረው ኋላ እሷን ነው አለቀ። ይሄን ደግሞ ኃላፊነት እናንተ አትወስዱም። ብቻዋን የምትሸከሙ እሷ ናት። ሶ ለሷ ያላችሁን ፍቅር ለሷ ያላችሁን ውዴታ አመስግናችሁ ፍቅራችሁን ገልጻችሁ ብትወርዱ እንደ እህትም እንደ ጓደኛም ይሄን ልማጸናችሁ። ነገር ግን ሰንበዲ ለመናገር ወይም ደግሞ ያ እዛ ጋር ለመጠቆም እቺ ልጅ መቀሰፍ የለባትም ወይ ደግሞ እቺ ልጅ ስሟንት ማለት የለበትም። ፍቅራችሁ አላችሁ እና ቃል ለሷ ያላችሁን ቦታ በቃ ፍቅራችሁን ግለጹ። ለሷ ያላችሁን ደህና ነገር ግለጹላት። በቃ ውረዱ አለቀ። ነገር ግን ጥሩ ነገር ሰምታለች። ይኸውልህ ኖ አንድ ጊዜ አዳምጣት አንተ አይደለማ እናወራለን። አስጨረስን እኮ ሰማን። ለረጅም ሰዓት ቁጭ ብዬ ሰምቻለሁ። አዳምጣት እንጂ ስላንቺ አላወራውም። ገባሽ? እኔ እንደምወዳትና እንደማልወዳት እንዴት ታውቂያለሽ? ገባሽ? አንዳንድ ጊዜ ስታወሪ ሊሚትሽ ወቂ። ገባሽ? አይወላ አባቴ ሊሚትን ጠብቄ ነው እስካሁን ሳወራ የነበረው። ሐሳብሽ አውሪ ይኸውላ ብሮ በጣም ሊሚትን ጠብቄ ነው ያወራው ያለሁት። ስላንቺ አውሪ እየነገርኩ ነው እኮ ለሷ ክብር ቦታ አለ። ማነሽ አንቺ የምትነግሪኝ? ስለኔ ማነሽ የምትነግሪኝ? ወደፋ ያልኩሽ ነው። አንተ አይደለም ስለኔ አትነግሪኝም። እኔ ይሄ ነኝ እንግዲህ። ይኸውልህ እኔ ብዙ ወሬ አልወድም አባቴ። ደህል አረ ዞር በይው በእናትሽ። እኔ ኋላ የሚመጣልሽን ምላሽ ማን የሆነ ነገር ተናገረ ልጁ ማለት አለቀ። ማንሽ ላልከኝ እኔ ይሄ ነኝ። እኛ የሆነ አላምጡ እርስ በርስ የሚያባላን በቃ አንፈልግም። አንፈልግም። በቃ ተወዳታላችሁና እናመሰግናለን።
እኔ ምን እንደሆነ ታውቃለህ? ወጣ እንዴ? ኦኬ ሰው ትቦልካላችሁ መሰለኝ። ሰው አትቦልኩ ፕሊዝ። ግን ስታወሩ የለ መደማመጥ እና መከባበር ከሌለ እኔ እወጣለሁ። ምክንያቱም የመጣሁት እናት መጀመሪያም አላወራችሁ ነበር ነገር አይነሳብኝ። እናቴ እናት ያ ይኸውልሽ፣ አሁንም ይኸውልሽ የሰማሽ ነው አይደለም? ማየ ይኸውልሽ አሁንም የመጣ ነው ወይም ደግሞ የመጣሽው ለሰዎች ያለሽን ለነሱ ለላንቺ ያላቸውን ቦታ ልታመሰግኝ ፍቅራችሁን ልትገላለጹ የጠፋሽበትን የራስሽን ሪዝን ልትነግሪ አለቀ። ነገር ግን ለነወቃቀስ ወይ ጫማ ለመነካካት አይደለም። ዛጋም ያለችው እህትሽ ናት። ነገ ምናልባት በሌላ መንገድ የምትገናኙ ሰዎች ናችሁ። ሶ ቁጭ ብለሽ ደግሞ ሰንበዲ ሲያብጠለጥልና ስትብጠለጠሉ ነገ መታየ ስለማንፈልግ በቃ ፍቅሩን ገልጾ መውጣት ነው አለቀ። እኔ ጾመኛ ነኝ፣ ክፉ መናገር አልፈልግምም አልወድምም። አንቺም ያ ባህሪን ያለሽ ነገም ይመጣውን ዱላ መሸከም የማትችይ ልጅ ቁጭ ብለሽ ደግሞ እንዲያና ንግግር ቁጭ ብለሽ ባታዳምጪ የተሻለ ነው። ለምን ረጅም ሰዓት ሲያወራ ሰምቼዋለሁ። ደህና ነገር አይደለም ሲወራ የነበረው ክብሪት ነው እየለኮሰ ያለው። በቃ አለቀ። ቆንጆ ክብሪት ነው እየለኮሰ ያለው። ስለዚህ ፍቅራችሁን ግለጹ። በቃ ይለቅ በዚህ ዛሴት ምን ተልኮ እንዳለው እኛ አማሮች ነን፣ እዚህ ውስጥ ያለነው ብሔርተኛ ነን፣ የአማራ ብሔርተኛ ነን። አንቺ ኢትዮጵያ ውስጥ ነሽ። ሶ ይሄ ልጅ ከጀርባ ምን ተልኮ እንዳለው እኛ አናውቅም። ሁለታችሁ መማር ማንቺ አማራ ናችሁ አለቀ። ሁለታችሁ እህታማማቾች ናችሁ። ሁለታችሁን አታክ የሚያደርግ ነገር አንፈልግም እዚህ ጋር መስማት። ያኔ የሚያከብርሽ የሚወድሽ ከሆነ ለግሉ ይውደድሽ አክብርሽ። እዚህ ጋር ግን ይሄ ሁሉ ዝም ባለበት እህትና እህት እንዳጣላ አንፈቅድለትም። አሁን ብዙ ሰው እየቦለካችሁ አንቺ በግልሽ አክብሪው ማይ ሞዴሬተሮች። በቃ ለማንኛውም እማዬ መልካም ቀን እየተሰራ ነው። ገባችሁ? አሁን እኔ ገስት ሳስገባችሁ መጀመሪያ ለማውራት ፈቃደኛ አልነበርም። ግን ዳታችሁ ነጆከረን ዳይም ሁላችሁም ገብታችሁ ሐሳቤን እንዳወራ ስላደረጋችሁ በትንሽ እናቴ ኔትወርክሽ ይቆራረጣል። ለማንኛውም እኔ ልውጣ። አሁንም ቢሆን ነቅያ ያስወጣው ከኔ እንጂ እሷ አይደለችም። ዱላን ከፈለክ እኔ አለውኝ፣ እኔ ላይ ማውረድ ትችላለህ። ጋሽ ኦፕን ማይንድ ዊኖች አዘር ደግሞ እንደማይተዋወቅ ሰው እንትን ባንል ጥሩ ነው። ጫማ ባንለካካም ጥሩ ነው። ላይፋ ይናጋል እንዴ? ግን ምን አለ መሰለሽ አሁን ማለት ነው እሱም መጥቶ አሁን እዚህ ጋር ጋሚ ሌላ ስህተት እንዲሰራ ሳይሆን አሁን የኛ የሁለት ሰው ወይም ሶስት ሰው ለሌሎችም ይገፋል። እናቴ ሰምቼዋለሁ። ቁጭ ብዬ እኮ ሰምቻለሁ። ይኸውልሽማ ሐሳብሽን ማቋረጥ ሳይሆን ሰምቼሻለሁ። ቅድም ጠየቅሽው አይደለ? እኔ ካንተ ጋር ግንኙነት ነበረኝ አውርቼሃለሁኝ። በዚህ ጉዳይ እኔ ካንተ ጋር አውርቻለሁ አላወረሽም። ዛሲት ከአንቺ መጠየቅ ያለሽብሽን ጥያቄ ጠይቀሽዋል፣ መልሶልሻል። ከዛ ያለፈ ወሬ ግን አስፈላጊ አይደለም። በቃ አንቺ ልከሹም አይደለም ያን ነገር ያወራው በራሱ ሐሳብ ነው ያወራው። አለቀን፣ ጨረስን በቃ። ግን ከዛ ባለፈ ተልኮ ነው እንደዚህ ገለመኔ ነው ወደዛ ነው ወደዚህ ነው ለአንቺ ጦስ ነው የሚያመጣው። ምንም ደህና ነገር አይደለም። እያየሽ ነው ውጪ ሁለት ሶስት ቀን እያየሽ ነው። ተልኮ እንዳለ ምን በእኛ በምን እርግጠኛ ነን? ከጀርባሱም ተልኮ ሊኖረው ይችላል። ምንም እኮ እኛ እርግጠኛ ሆነበት ነገር ያቡን ሊያከብራት ይችላል፣ ለእሷ ሪስፔክት ሊኖረው ይችላል። ግን እሱም ተልኮ እንዳለው እኛ እኮ እርግጠኛ አይደለንም እዚህ ላይ። ግን አሁንም ቢሆን ሳይድ እየተያዘ ወራ ለዚህ ልጅ መልካም ነው። በቃ መልካም ነው። አሁን የሁለት ሰው ጌም አይደለም እየሆነ ያለው አሁን ላይ ጥሩ አይደለም። መባካችሁ አሁን እኮ ማለት ነው የሁለት ሰው ጨዋታ አይደለም እየሆነ ያለው። አሁን ምን አለ መሰለሽ ነጁ ስሚኝ፣ ይኸውልሽ እኔ ማለት ነው አሁን እዚህ ጋር ሁሉም እኮ የተለያየ ኬዝ ይሆናል ያለን ሁላችንም ማለት ነው። አሁን ሰዓት እኮ ሰውን እኮ አጠገብሽ ያለውን ሰው ራሱ አምነሽ በሆነ ነገር ማውራት ከባድ ሆኗል። ስለዚህ አሁን የነሱ አሁን ሊበር ማለት ነው ያደረገው ለኔ ካለው ቦታ የኔን እድገት ማለት የኔን ከፍታ ፈልጎ ሊሆን ይችላል ብዬ ነው ማምነው እንጂ እኔ የላኩትም ነገር የለም። ያወራው ከሱ ጋር ጠይቄዋለሁ በእናንተ። ስለዚህ እሱ
ላከበረኝ እኔም አከብረዋለሁ ለኔ አስቦልኝ ከሆነ ማለት ነው። ከዛ ውጭ ግን ማንም ይሄንን ነገር እናንተ ሰው በሚለው ወይም ደግሞ ላይክ በዚህ ዙሪያ ከሆነ የተመጣው አይመስለኝም። ግን እኔ ሊቨርን ስለማቀው ነው በማቀው ሰዓት ማለት ነው። በዚህ ልክ የሚሄድ ልጅ አይደለም የመሰለውን ድንገት ያወራ ነው የሚመስለኝ። ምክንያቱም እኔ እና እሱ የዚህ ያክል የምናወራ ሰዎች አይደለም። ከዛ አንጻር ነው ጠዋትም ነግሬሻለሁ ነጁዬ ያለውን ነገር ማለት ነው። ይሄ ነገር እንደው እንዳይወራ በጣም ፈልጌ ነበር። ተጫዎቼ ጀስት በቃ ወዳጆቼ እንደዚህ ፈላጊዎቼ እኔም ፈልጌ ሰላም ብዬ መውጣት ነው የምፈልገው። ግን አሁን በቃ አሁንም ቢሆን እንደዛ አድርገሽ ለመውጣት ሞክሪ እናቴ። በቃ ለማንኛውም መልካም ምሽት እንላችሁ ነው ላፍተር። በቃ ኦልሬዲ ሰዓት ይደርሰዋል። ቻው ማይ መልካም ጊዜ እንላችሁ። ሰው ደግሞ አትቦልኩ በእናታችሁ ሰውን አታስወጡ እሺ። እሺ እንዴት ናችሁ? እንደምን ቆያችሁ? የት ላይ ናችሁ? ሁሉ ሰላም ናችሁ? ታብታባ 1.2 አስገባችኋት። በተረፈ ግለሰብ ለግለሰብ ነጁ ናት እንዴ እዚህ የገባችሁ? ድሮማ ቃተኔ ጋር ስትቀጣቀጥ የነበረችው ነጁ ናት። ነጁ አሁንም አንቺ ለማንም መልስ እንዳሰጭ ሼባውን በቤቱ ገብቶ እየቀባጠረ ነው እንደሚቀባጠር አጀንዳ እንደሚፈልግና ቪውን ስላጠፋውበት አሁንም መልሼ እገለዋለሁ፣ አጠፋዋለሁ። እሷ ጋር ያለውን ነገር እኛ ወደ ምንም ነገር አይሄድም። እኛ ማነጋገር ነው ኦፕን እንትን ነው ምንድነው ታውቃለህ ጆዬ፣ አሁን ማለት ነው ከእንደዚህ ይሰማል አይደል ድምጼ? ያ ችግርሽ እኮ አሁን በደንብ ግልጽ ሆነ እንዳንነጋገር እኮ እንትን የኔትወርክሽ ችግር ነው እንጂ የምንም እንትን አይደለም። ማንንም ማጥፋት አይችልም። ማንንም እዚህ ጋር ሰድቦ አንጓጦ ማጥፋት አይቻልም። ሁሉም ቲክታክ ላይ ነው ያለው። ሁለተኛ ላይ አሁንም ድጋሚ የምናገረው ነገር እናንተ ሌሎቻችሁ ለአጀንዳ መጠቀም ፈልጋችሁ አጀንዳውን ማሯሯጥ ፈልጋችሁ ነው እንጂ ሁለቶቹ እህትማማችሁ ሁለቱም አብረው መስራት ይችላሉ። በቃ እኔ አቋምና እኔ እንትን ነው። ሌላ እዚህ ሆያ ወደ ሌላ ሰው በሰጠው ልክ ነው የሚመልሰው። እስኪ ታፕ አድርጉ ኔትወርኩ መጣ አይደለ ነው ወይስ ልውጣ? ኦፕንን አስገቢው። ታውኩ በቃ ኮርቺ አሁን እኮ ማለት ነው የሆነ ነገር አስተካኪ ወይም ላስተካክል ብሎ ገብቶ ማበላሸት ትንሽ ይከብዳል።